ጤና ተቋማት ተሰብሳቢ ሂሳባቸውን ውሉን መሰረት ባደረገ መልኩ ማጠናቀቅ እንዳለባቸው ተገለጸ። የኢትዮጵያ መድኃኒት አቅራቢ አገልግሎት ከቅርንጫፍ ስራ አስኪያጆች፣ ከክልል ጤና ቢሮ፣ ጤና ሚኒስቴር እንዲሁም ከሚመለከታቸው አጋር አካላት ጋር የአገልግሎቱን ተሰብሳቢ ሂሳብ አመላለስ፣ የሂሳብ አያያዝና የኦዲት ሂደት እንዲሁም የ2019 ዓ.ም የበጀት እቅድን አስመልክቶ ውይይትና አቅጣጫ ተቀምጧል። አገልግሎቱ የሕክምና ግብዓቶችን ለጤና ተቋማት በዱቤ አሰራር እንደሚያቀርብ ይታወቃል። በመሆኑም ከአንድ ዓመት በላይ የቆዩ ተሰብሳቢ ሂሳቦች መኖራቸውን የአገልግሎቱ ምክትል ዋና ዳይሬክተር አቶ ታሪኩ በላቸው ተናግረዋል። ተቋማት ተሰብሳቢ ሂሳብ በወቅቱ መዝጋት ካልቻሉ አገልግሎቱ በመደበኛ መሰረታዊ መድኃኒቶች የመግዛት አቅሙ ላይ ተጽዕኖ እንደሚፈጥር አቶ ታሪኩ አንስተዋል። በዚህም ጤና ተቋማት ተሰብሳቢ ሂሳባቸውን በገቡት ውል መሰረት ማጠናቀቅ እንዳለባቸው አሳስበው የበጀት መዝጊያ ወቅት በመሆኑ ቅርንጫፎች እድሉን በመጠቀም የተሻለ ተሰብሳቢ ወደ አገልግሎቱ ገቢ ማድረግ እንደሚገባቸው አቶ ታሪኩ ተናግረዋል። በተለይ ደግሞ ሲዲኤስኤስ ተከትሎ ሴልሱ በጣም በከፍተኛ ደረጃ ጨምሯል። የመሰብሰብ አቅማችንን ደግሞ እየተከታተለ ነው። ሲዲኤስኤስ ፕሪቪሌጅ ያደረገን ነገር አለው፣ ውል አለው፣ የምንጠይቅበት ክሊር የሆነ ታይም ፍሬም አለው። ከዛ አንጻር ክትትልም ስለተደረገ ጥሩ ሲግኒፊካንትሊ ኢምፕሩቭ ያደረጉ ብራንዶች አሉ። በዛው ልክ ደግሞ ቅድም እንዳያችሁ ተሰብሳቢው ታገናል ብሎ ብዙ ማይንቀሳቀስባቸዋለን። ይህንን ከዚህ በፊት በተነጋገርነው መሰረት ከፍተኛ ጥረት እንዲደረግ እንፈልጋለን። ዛሬ ላይ ግን ሞር ፎከስ ማድረግ ያለብን ብዬ ማስበው አይ ቲንክ የክልል ጤና ቢሮዎች እዚህ ስላሉ ሰኔ ነው። ሰኔ ላይ ኤክስፒሪየንስ የምናደርገው ምንድን ነው? የክልል ጤና ቢሮ ጤና ተቋማት ያልተጠቀሟቸውን ገንዘቦች ወደ ኢቢኤስኤስ ሻንት የማድረግ ባህሪያ ገንዘቡ ያው የትሬጀሪ ተቋማት ገንዘቡ እንዳይተላለፍ የበጀት ዓመቱ ወደ ኢቢኤስኤስ ሻንት የማድረግ እድሉ ስላለ ቅድም ሲባል እንደነበረው ወደ ቀርበን ኖቲፊኬሽን ከሰጠናቸው በጣም ቻሌንጅ ካደረግናቸው ይህን እድል እናገኛለን። ያ በጣም ሲግኒፊካንትሊ ሪስክ ይቀንሳል። ሁለተኛው በሁሉ መሰረት ውላችን ማድረግ የሚገዛ በተለይ ሲዲኤስኤስ ከ3 ወር በኋላ ገንዘቡ መሰብሰብ አለበት። በጣም ብንሄድ 6 ወር ነው ማቆየት ያለበት። ስለዚህ በውላችን መሰረት ሁሉ ጋር ሊያደርግ ይገባልና በዛ ሰዓት ይህንን አይቶ መውሰድ ያስፈልጋል የሚለው እንድናይ በጣም ክሪቲካል ታይም እንደሆነ ሁላችን